እዚህ ጋር መጥቶ ለምን በሚሊዮን አትረዳም? አይመለከተኝም። ይኸውልሽ መልካም መብረቁ ንገራት እስኪ አውራ እስኪ እና ደግሞ እኔ እያለቀስኩኝ እዛ ሌላ ቦታ ሄዶ መርዳት ምን ይሉታል? የድሀ ገንዘብ ይዞ እንደ ሀሳብ ሰውየው በሆነ ምክንያት ከአንቺ ገንዘብ ሊወስድ ገንዘብ ከወሰደ በኋላ ጉዳይሽ ጥሩ ላይ ይፈጸም ይችላል እና ሲጠየቅ ሰውየው ሲጠየቅ አዎ ትክክል ነው፣ ገንዘቡን ለዚህ ስራ ነው የወሰድኩት፣ ነገር ግን በዚህ ምክንያት ስለቆየ ነው፣ አሁን ግን ዝግጁ ነኝ ለመመለስ ካለ ሰውየው ተበድሮም ሊሆን ይችላል፣ ምንም ብሎ ሊሆን ይችላል፣ ገንዘቡን ወሰደው፣ በቃ ያ ሰው ምንም ጥፋት የለበትም። ያቆየ ከሆነ ደግሞ ይቅርታ ሲጠይቅ ያልቃል። አዎ አቆይቻለሁ በሰዓቱ አልመለስኩም ካለ ምንም ማድረግ አይቻልም። መጥፎ ምንድን ነው መሰለች ነጃት፣ ገንዘቡን ሲወስድ በሌላ ነገር ዋሽቶ ይወስድና ከዛ በኋላ ያንን ገንዘብ ለማስቀረት ይክዳል ማለት ነው። መረጃ ለማጥፋት ይሞክራል፣ ይክዳል፣ ይከራከራል። ያ ሰው ሊበላ ያሰበ ሰውም ነው፣ በዛ ላይም ደግሞ ከሃዲ ነው። ሰውየው ካመነ ደግሞ ምንም ማድረግ አይቻልም። ገንዘቡን ከመለሰ ማብራቁ እዚህ ላይ በደንብ ልትሰሩበት ይገባል የሚባል ነገር የለም። እኔ የዛች ገኒ ደጋፊ አይደለሁም። አሁን ለምሳሌ ድሮ ከኔ በላይ እርግጠኛ ነኝ አንተ ታውቃት ይሆናል። እኔ 3 አመት ሙሉ እስር ቤት ነበርኩ በፖለቲካ ጭምልቅልቁ ሲወጣ ሶሻል ሚዲያ የዛን ሰዓት አሁን ያ ወንዱ ማለት ነው ጥፋተኛ ሆኖ ነው አይደል የመጣው። እናት የምትባለዋ ሴትዮ ደግሞ ተነስታ ለሱ ደም ይሰጣል ብላ ነው አይደል በአንድ ጊዜ ዳውን ልትከፍል የቻለችው። ስለ ጥፋቱ እንኳን ራሱ ማንም ሳያንገራገረ የለም። በቃ አፋቸውን አዘጋች በዛ ብር። ሌሎችም መጥተው ሲያለቅሱ ደግሞ ወዳውንም ባቸው መታበስ አለበት። ይቅርታ ብዙ ስለሆኑ ነው እንጂ እኮ እየመለሰች ነው። በአንድ ቀን መለስ ታታሪ የትኛው ወጭ ወጥቷል የትኛው አልወጣም። በነገራችን ላይ እኛ ስላልገባን እንጂ ስለ አረብ ሀገር ወንድሞች እና በጣም ብዙ ስራ እየሰራ የሚታየኝ ልጅ መብረቁ ነው። ይቅርታ ማንም ሰው እዚህ ጋር ቢሰጥ ስሙን ለመገንባት ነው። አስረግጬ ነው የምነግርህ። ስለተሄዶ ረባቦ ያንን ሁሉ ነገር የተደረገለት የሱ ህይወት አስጨንቋቸው ምናምን እንዳይመስል ከባድ የፈጠነ ቲኬት ራሱ የተቆረጠለት ሰይድ ፌመስ ነው፣ ለስም ይፈለጋል ምናምን እንዳያችሁም ደግሞ ቪዲዮም ሲሰራላቸው ነበር ለተለያዩ ሰዎች። በቃ አዳሚ እኔ አላውቅም እና ህዝቡም መሀይም ነው ማለት የአረብ ሀገር አንተ እየኖርክ እንዴት አትሰለጥንም? በአንድ አንበሳ እኮ አፋቸውን ያዘጓቸዋል። በቃ እነሱ ይምሩን እነሱ ይርገጡን የሚሉ ሴቶች አሉ። ለምሳሌ እኔ ጉቺን አባቴ ሙት እኔ እንደ ጉቺ ንጹህ ልብ ያለው ሰው የለ አይቼም ሰምቼም አልቅ። በባለፈው ስንት ነገር እየተካሄደ ባለበት ሰዓት ወጥታ ስለ እውነት ቁማ አሳየችን። ሌሎቹ ግን ሲመጻደቁ ነበር። አሁን ከ3 ቀን በፊት እንኳን ራሱ የሆነ ፊልም ነበር አላችሁ። እየሰማንሽ ነው። አውሪ ጨርሰን እና መብረቁ አንድ ሰው ተከሶ ስለመጣ ብቻ ጥፋት የለበትም መተቸት የለበትም ምናምን የሚባለው ነገር አይሰራም። አባቱ እዚህ ጋር ሁላችንም ኢትዮጵያዊ ነን። ደሃውም ሀብታሙም አንድ ነው በዚህ ሰዓት። እንደውም ደሃው ነው ባጭር አቋራጭ ህይወት ሁሉ እየተቀየረለት ያለው። መጥቶ እዚህ ጋር እኔ በትንሽ ቁሳቁስ ነገር አፌን ሊያዘጋኝ አይችልም። ስለሚያዘጋኝ ምናምን ነገር ስህተቱን ልደብቅለት አልችልም። ይቅርታ ለሌሎች በመቶ ሺዎች ከዛ በላይ የሚቆጠር ብር በቀን የሚረዱ ሰዎች የድሃዎቹን ብር ደግሞ ቀስ አድርገን እንከፍላለን። ገለመለ ምናምን አይሰራም። ያቺ እኮ ሴት ከኢትዮጵያ ስትመጣ ያንን ብር የከፈለችው የአባቷ በሬ ተሽጦ ሊሆን ይችላል፣ ግመሉ ተሽጦ ሊሆን ይችላል፣ መሬቱ ተሽጦ ሊሆን ይችላል። አይደል እንዴ? እንዴት ብለህ ነው ጊዜ የምትሰጠው?
ልጁ ገንዘባቸውን ተበልተው የተካዱ ሰዎች ብዙ የለም። ምንም መልስ ያልሰጧቸው እስከዛሬ አታውቂም? የለም። እነዚያማ የሚካዱትማ ወይ አፍቅረው ነው ጃጓርዬ፣ ወይ በቃ ባለማወቅ ነው ምናምን ነገር ገባ ካለ ደላላ ምን በህገወጥ ነው ወሰጠዋቸው ገንዘብ የክሬን እናስመጣለን ብለው የተካዱ ሰዎች ብሎክ ያደረጓቸው መዓት አሉ አይደለም? ከነዛ አንጻር አሉ። አሁን ለምሳሌ እኔ እየተቸው እኮ አይደለም ሴትዮዋን እኮ እኔ አንዳንድ ነገር በቃ መልካምነቷ እንዳለ ሆኖ የሆነ ግን ድሃዎች ላይ እየተደረገ ያለ ጫና አለና እሱን ተቀናቀንልን እያልኩ ነው። እኔ ቅሬታዬን ነው እኔ ለመብረቁ እያስረዳ ያለሁት። ድሃዎች ላይ በጣም ጫና አለ። ጃጓር ምናልባት ለእናንተ ላይ ይታያችሁ ይችላል። ተምር እንኳን ራሱ ቻጎዛ አንድ ቀን ለአረብ ሀገር ሴት ድምፅ ሳትሆን መታ እዚህ ጋር እነ ሳራን ተተቻለች። ሳራ ማንም ልትሆን ትችላለች፣ ምንም ልትሆን ትችላለች። ለኔ ከተምር ሙኒት ማንም ልትሆን ትችላለች፣ ምንም። ለኔ 100 ጊዜ ለአረብ ሀገር ሴቶች ወይንም ለአረብ ሀገር ስደተኞች ሳሪና ሙኒት ናቸው የሚሻሉት የሚቀድሙትም። ያቺ ወደ ብሔር አስገባችሁ በባለፈው ራሱ ማለት ነው። ተምር የምትባል ደንቆሮ ነይ እርጂ ብትባል እኮ ለአንዲት ለአረብ ሀገር ስደተኛ 100 ሪያል አስተዋጣም። ማውቃ ደግሞ የመኖሪያ ፍቃድ ምናምን ነገር አሰርችላችሁ ሁሉ አውቃለሁ አለ። ውሸቷችን ሌባ እና የአረብ ሀገር ሴት የሆነ ነገር ስትሆን አሜሪካ ሀገር ላይ ተቀምጠው ፖለቲካ ይሰሩባታል። እዚህ ጋር ደግሞ እንደዚህ ሰው እንረዳለን ምናምን የሚሉ ሰዎች ደግሞ በድሃ ሞራል ላይ እንደተረማመዱ ነው መንገድ እና ለኔ ምንም ነገር ሳይከፈለው ወንዱንም ሴቱንም ፍትሃዊ ሆኖ ሲመራ ማየው መብረቁ ነው። ይቀጣ እኔ ማንም ሰው መጥቶ እዚህ ጋር በየቦታው እየሄደ ጊፍት እየወረወረ አፉን እያዘጋ መጥቶ ሲከሰስ መጥቶ አዎ አለብኝ የከሌ ብር ከፍላለሁ ስላለ ብቻ ይሄ በቂ ነው ብዬ አላምንም። ይቅርታ። በነገራችን ላይ እዚህ ሶሻል ሚዲያ ለእህቶቻችንም ሆነ ለተቸገረ ሰው ግንባር ቀደም ስለሌላው ሲያገባኝነት ስለተቸገሩ ሰዎች፣ ስለታመሙ ሰዎች፣ ስለተጨነቁ ሰዎች ግንባር ቀደም የምትጠራው ሙኒት ናት፣ በእርዳታ ማለት ነው። አሁን ነው እኮ መብረቁ የመጣችው። እኔም ቅርብ ጊዜ እኮ ያወኳት ድሮ አላውቃትም። ድሮ ደግሞ ሀይባ ቤት ተከሳ ሀይባ እየረገጠቻት ለሚኪ ፊት አውራሪ ጊፍት ስትሰጥ ነው የምናውቃት። እኔ ከሙኒት ጋር ችግር የለብኝም። መብረቁ ግን ደግሞ አንተ እዚህ ጋር እኮ ቤት ልክ እንደ ሌሎች ሴቶች እኮ ቤቴ ስትገቡ ጊፍት እየሰጣችሁ ብለህ እኮ እነወጣ እንኳን ሳይቀሩ አሜሪካ ሀገር ላይ በሰዓት ተሰርቶ በሰዓት በዶላር የሚከፈልበት ሀገር ላይ እየኖሩ እኮ እነወጣ አሁን ላይ ጋላክሲ ወይንም ሻርክ ሳትሰጥ ገስት ላይ ገብተህ ሀሳብህን እንኳን መግለጽ አትችልም። አንተ እንኳን አረብ ሀገር ላይ እየኖረህ ለህይወትህ እንኳን ራሱ የሚያሰጋት ሀገር ላይ እንኳን እየኖረህ ሜምበር እንኳን ሆኑ ስትል ሰምቼ ካላቅም ቤትን እዚህ ጋር ፈጥና ነው የምትደርሰው ምናምን አትበለኝ። ለእኔ አንተ ነህ ጀግናዬ። እዚህ ስላለህ አይደለም ዛሬም ነገም ወደፊት መመሰክርልካለሁ። ምናልባት አንተና እኔ ሌላ ነገር የሚያገለኝ ነገር ሊኖር ይችላል፣ ግን ስለ እውነቱ ደግሞ መሰክራለሁ። ሙኒትን የምናውቃት ከዛሬ 2 ዓመት ራሱ አይሆነኝም። እኔ እሷን ሳውቃት ገና 20 ምናምን ሌብል እንኳን እያለች ነው። ለዚያውም ሀይባ እየረገጠቻትኝ ለሚኪፍ ታውራሊ ጊፍት እየሰጠች ሀይባን እያስቀጠች ሌባ እያለች ስታዋርዳት ነው የምናውቀው። ከዛም ሀይባይቱን ጊፍት ስትሰጣት ሀይባይቱን አፏን አዘጋቻት። አሁን ሙኒት የሰው ነፍስ እንኳን ብትገል እቺ ሀይባ ከሙኒት ጎን ነው የምትቆምልክ። ምናልባት አንተ በቅርብ ጊዜ ነው የምታውቃት። ገንዘቡን ከየት ነው ሁሉ የምታመጣው ብለህ እስከምትደመም ድረስ አንተ ስትረዳይ ተከትሎን ይችላል። አባቱ ያ ብር ከየት ነው የሚመጣው? የኛ እህቶች በቀን ከ20 በላይ በ10 ምናምን ሺህ ሪያል እየተሸጡ ነው። እኔ ምንም ነገር አይገርመኝም። መታ ተክሰሰኝ ከፈለገች አስረግጬ ነው የምነግረው። አሁን በአጠቃላይ ሶሻል ሚዲያ ላይ እሷ ጋር ገንዘብ ያሉት አለኝ የሚሉትን ሰብስባ አምጣልኝ ብላ ዛሬ ወረዴ የመጨረሻ ቀን ወደ 35 ሰዎችን በግሩፕ ሰብስቤ አስረክቤያታለሁ። ዛሬ 35 ሰው ማለት መብረቁ ቀላለው እንደዋዛ ማለፍ አለባችሁ ይሄን ነገር። አሁን እናንተ አላችሁ ቢያንስ ብሶታቸውን እንኳን ለእናንተ አውርተው እሷ እንኳን መክፈል ባትችል
ህዝቡ ስደተኛ ወንድምና እህቶች አዋተው ሊከፍሉ ሁሉ እንባቸው ሊታበስ ይችላል። ድሮ ሲያለቅሱ የኖሩት 35 ስደተኛ ማለት ቀላለው በእናንተ ቤት መብረቁ። ያ እነዚህ 35ቱም ምን መሰለሽ ነጃት ሀቅ ስንነጋገር የቆዩ አሉ፣ 2 ዓመት የሆናቸው አሉ። አብዛኞቻቸው ግን ቅርብ ጊዜ የወንድ ሰው ማምጣት አቁሚያለሁ። 2 ዓመት በጣም አሪፍ መብረቁ። እንዳውም እኔ ስትከሰስ እንኳን ራሱ ሆነ ገስት ላይ ስትመጣ የማየት ሙኒት አንተ ሰውን ማጋለጥ ስትጀምር ነው። አንተ የመጣ ክለታ ነው። እዚህ ቲክቶክ ላይ ስለማጋለጥ መስራት የጀመር ክለታ ነው። ስለ አረብ ሀገር እህቶችና ወንድሞች መከራከር የጀመር ክለታ ነው። ስትከሰስ እንኳን አቤት ብላ የምትመጣው ሴትዮዋ ስረግጬ ነው የምነግርህ። መታ ትክሰሰኝ። እኔ 35 ሰዎች ቀላል አይደሉም። 35ቱንም ትመጣለች። ቼክ እያደረኩ እየመለስኩ ሪስክል ካለ ብላለች። እየመለሰችላቸውም ያሉ አሉ። እንግዲህ መጨረሻው ከፍላለች። እንዴት አንተ ጋር እኮ ነው የገጠመችው አባቱ። እዚህ ጋር ማለት ነው የአረብ ሀገርን ህግ እናውቀዋለን። በተለይ የዱባይ ሴቶች አሁን ላይ አፍልተዋል። የሆነ ነገር እንኳን ስትተች ኢትዮጵያ እናስወረውራታለን ይሉካል። አሁን ያች አንዷ ኢትዮጵያ ስልክ ልካ አይሰራም ምናምን ብላ ነው አንዷ ስታለቅስ የነበረችው። አንዷን ደግሞ እዛ ወስደው ይቅርታ ምናምን አጠያይቀዋቸዋል መሰለኝ። የሆነ ነገር ካየውኝ አጋልጣለሁ። በቃ መግዛት ኢትዮጵያ እኮ ነው። ይሄ ስልክ ሄደው እኮ ኢትዮጵያ ነው። ሁለተኛ እንኳን ገዝተው የሚይዙበት መያዝ የማይችሉበት ሀገር ላይ ነው የሄደው ይሄ ስልክ አይደል እንዴ? ሌሎቹም እህቶቼ እንደዚህ መክሰር ስለሌለባቸው የመናገር መብት አለኝ መሰለኝ። እዚህ ሀገር ላይ ምንም ነገር አይቻልም የሚሉ ካለ እሺ፣ ዱባይ ላይ ታዲያ እንደዚህ አይነት ነገር ካልተቻለ የሀገሩን ህግ አክብረው ይኑሯ፣ የሀገሩን ህዝብ መስለው ይኑሯ አበሻዎቹ። ከዚያም በኋላ የአረብ ሀገር ስደተኞች እህቶቻችንን ያሸማቁ እንጂ መጀመሪያ እነሱ የእውነት ሰው ሳይሆኑ ማንን አባታቸውን ነው የሚያሸማቅቁትኝ። አሁን እሷ አሁን እኮ ጥሩ ነው ያደረገችው እኮ አሁን እየመጣች ነው። አሁን ዋናው ነገር መሰለሽ ያኔ ሳሚ የሚባለው አባቴ ሙት ጃጓር የኔ ፊቷ ነው ነግራቱ መብረቁ ከመጣ በኋላ ብቻና ብቻ ነው ስትከሰስ እንኳን አቤት ብላይ ሳሚን ታውቂዋለሽ? ሳሚ የሚባለው የአረብ ሀገር ሴቶች አዛኝ ተብሎ ስንትና ስንት ሚሊዮን ብር በርቶ ጠፍቶ ኢትዮጵያ ገብቶ ተመልሶ ዱባይ መጥቶ አሁንም እንደገና ተመልሰው ከበውት አላየሽም? ሳሚ የሚባለው አላውቀውም እኔ እንዴ። ተለጥፎ መብረቁ ቤት ተለጥፎ ፎቶ የስንትና ስንት ሴቶችን ብር በልቶ ጠፍቶ ኢትዮጵያ ገብቶ ኢትዮጵያ ሲፈለግ ቤት በኩል እንደወጣ አላውቅም። ተመልሶ ዱባይ መጥቷል። አሁን ተመልሰው የሚቀቡት ማን ናቸው? የራያው ልጅ ነው። ትንሽ ድርሃም ዘርፎ ኖ ጉራጌ ሳሚ የሚባል ጉራጌ አይደለም። ኦኬ የራሱ የአረብ ሀገር ሴት የዋነች ያ እንኳ ወንድ ነው ምናምን። የእኛ ሴቶች እኮ ልባቸው ተደፍኗል። ጃጓር አንድ ወንድ ልጅ ሲያወራ ካዩ አፋ ብለው ለምን ዝንጀሮ አይመስልም? በወንድ ልጅ ይማረካሉ የእኛ ሴቶች። ይቅርታ እሱን አስብ። ስንትና ስንት ብር ነው የበላው? የዛሬ ስንት ዓመት ነው አሁን ያ ሰውዬ ፌስቡክ ላይ ሲያደነቁራቸው የሚውለው ዩቱብ ላይ አዛኝ መስሎ ታዲያ ሲያዘነ የምን እያለ ያ ሰውዬ እኮ ጃጓር ገንዘብ አስመልሰውት እኮ ከስሮ እኮ ነው ተመልሶ ዱባይ የመጣው እኮ እንዳለ እኮ ገንዘቡን አምጣ ብሎ ተቀብሎታል። ማን ተቀበለው? ስለዚህ እሺ ማለት ነው ይኸውልህ መብረቁ ከዚህ አንተ የእውነት ልጅ ነህ። የፖለቲካ ልዩነት ሊኖርባችሁ ይችላል። ብዙ ሰው የግል ጥላቻ ያለበት ሰው ለአንተ ሊመጣ ይችላል እቤትህ። ስለ እውነት ስለ ሰው ፍጡር ስለ እውነት ተቆርቁረክ እየሰራ እስከሆነ ድረስ ግን ማለት ነው እውነቱን እውነት ማለት አለብህ። ተከሶ ስለመጣ ብቻና ብቻ ያንን ሰው ስህተቱን ሳትናገር ያንን ብር ስለከፈለ ብቻ ዝም ማለት አይጠበቅብህም። ሁለተኛ ያንን ስህተት እንዳይደግመው አስረግጠክ ልትነግረው ይገባል። ምን ነበር ይሄ? ሲቀጥል ደግሞ ለሰው መርዳት ያለብህ ማለት ነው መብረቁ ኪሴ ውስጥ 50 ሪያል ካለኝ ነው እኔ ያን 10 ሪያል አውጥቼ ልረዳ የምችለው 40 ሪያሌን ለራሴ ይዤ ማለት ነው። እሷ የሰውዳ ተሸክማ ነው እንደ እየመጣች እዚህ ጋር 200,000 300,000 ብር ረዳች። ይኸውልሽ
ናጃት ጥሩ ነገር ክሬዲቱንም ማንሳት አለብን። ሁልጊዜ አንዳንድ ጊዜ ሰዎች ሁልጊዜ መጥፎ ነገር ብቻ አመት አይሞላትም። እኔ መታ ትክሰስ አመት አይሞላትም። የእናንተ መክሰሱ አይደለም ብር እየከፈለች መርዳት ከጀመረች ይህንን ነገር አሁን ይኸውልሽ ጥሩ ነገር ስለሆነ በቃ አሁን እዚህ ላይ መዘጋት አለበት። ለምን መሰለሽ? እየተከፈለ ነው። በቃ እየተከፈለ ነው። ከተከፈለ ድረስ እየተከፈለ ነው ብላችሁ 35 አበሻ እንግዲህ ከዛሬ ስንት ዓመት በፊት ሲያለቅሱ የቆዩ ልጆች ናቸው ግማሾቹ። ኖ በፍጹም አልኩሽ እኮ እነሱ አሁን ተባሉ። እሷ ምንም ቀረም አላላትም። በሙሉ ለመክፈል ዝግጁ ነች፣ ሬዲ ነች። አንድ ሰው 50 ሰው 100 ሰው ይሁን በስሜ የሰጠሁት ማስረጃ ካላቸው አሁን እኮ እነዚህ 35ቱ አለን ነው እንጂ ማስረጃ ይኖራቸው አይኖራቸው የውሸት ይሁን አሁን አይታወቅም። አየሽ በዛ ሲጣራ ግን ምናልባት የአረብ ሀገር ሴት ሴተኛ እቺ ስራ የማትሰራ ሴት ሰካራም ካልሆነች በስተቀር እንጂ አረብ ቤት አፈርድቼ ግጣ የምታድር ሴት የማንንም ላብ የምትፈልግ ሴት አይመስለኝም። የምትኖር ሴት አይመስለኝም። አሁን የሰውንም ክሬዲት እንዳናበላሽ ነጃትዬ፣ አሁን የሰውንም ጥሩ ያደረጉትን ሳናበላሽ ልጅቷ እስከከፈለች ድረስ ዝም እንበላትና ምንም የሚበላሽ ነገር የለም አባቴ። እዚህ ጋር አሁን ላይ ማለት ነው እኛ አበሻዎችን ህግ ሳይሆን የሚፈርድን ማለት ነው ይህ ህዝብ ነው የሚያነሳክም የሚጥልክም አባቴ። እንደዚህ የሚባል ነገርማ የለም ጃጓል። እዚህ ጋር እኮ አንተ ተከፍሎክ እኮ አይደለም እዚህ ጋር ለእህቶች ለስደተኞች እህትና ወንድሞች ድምፅ የምትሆነው ስትችል በገንዘብክ ጊዜክን ሰዓትክን ሰውተክ ከመብረቁ ጋር ቁጭ ብለህ ስትዳረግ በተለይ ሌብሎች ያላይደሉ ሰዎች ጋር እየተቀመጥክ እየተረገጥክ ሁሉ ቤት ለቤት እየዞረ ትቀልዳለህ። ግን እንኳን እነዚህ ስንት ነገር እያጠፉ ስለ ይኸውልሽ እኔ ከሴትዮዋ ምንም አይነት ችግር የለብኝም። ሲሰጡ ይኸውልሽ እነዚህ አሁን ለምሳሌ ባለፈው አይተሻል። የሆነ ኢመርጀንሲ ሴትዮዋ ተዘግቶባት ቤቱ ላይ ሊገሏት መጥቶ ሌሊት ላይ ተነስታ ቤቷን ትዳሯን ትታ በራ ሄደችበት ያዳነችው። እነዚህ ሰዎች ባይኖሩ ኖሮ እነዛ ሰዎች ምን ይሆኑ ነበረ? ስለዚህ እንደነዚህ አይነት ነገሮች መርሳት የለብንም። ይሄ ነገር እኮ የሚከፈል ነገር ነው። በቃ የተበላሸ ነገር አለ፣ ተበላሸውን ፊክስ ማድረግ ነው። ጥሩ የምትሰራው ነገር እንዳለ ሆኖ ጥሩነትህ ለራስህ ነው። ይኸው መብረቁ ቁጭ ብሎ ሰዓቱን ሰውቶ የመብረቁን ቤተሰቦች እኮ እዛ ጋር በቤተሰቦቹ ህይወት ሁሉ ፈርሞ እኮ ነው መብረቁ እዚህ ጋር የአንድን ሰው ማንነት አምጥቶ ሲያጋልጥ። ስለምንድን ነው የምታወሩት? አንድን ጥሩ ነገር ስትሰራ እኮ ለራስህ እንጂ ለሰው አይደለም ጃጓ። አዎ ግን ያደረገችው ጊዜ ያን ጊዜ እና አንደኛ ሙኒት ብለን አንደኛ ብለን ሰው ሲረዳ ማለት ነው ካለክ ነው መርዳት ያለበት። የእህቶቻችንን እንባ ይታበስልን። ሁለተኛ ሲጀመር ይሄ በአረብ ሀገር በኮንትራት እያመጡ የእህቶቻችንን ህይወት ማበላሸት ይቁምልን። አብሽር በቃ ምንም ችግር የለም። በቃ ዱባይ ላይ ታፍነው አንድ ክላስ ቤት ታፍነው ስራ ሳይሰሩ ራሱ አመት 2 አመት ሙሉ እየዘፈዘፏቸው ጭንቅላታቸው ነርቫቸው እስከሚነካ ድረስ ስንት ነገር አለ ጃጓር። ምን የመሳሰሉ አንዳንድ ፍሬም ቡጽ የገረዳ ልጆች ህይወታቸው እየተበላሸ እና በጣም ያሳፍራል። እኔ ይቅርታ እኔ ለምን በሚሊዮን አይሰጠኝም ጃጓር። ምናልባት እኔ አላቅም የሰው ሁሉ አስተሳሰብ ሊለያይ ይችላል። እኔ አይዋጥልኝም። ይቅርታ አንዱን እየጎዱ አንዱን ህይወቱን እያበላሹ አንዱን በሰው ሀገር አይምሮ እንድበላሽ እያደረጉ ለእይታ ሰውን መርዳት ይሄ ፌር አይደለም። ይሄ የአረብ ሀገር ግርዳሜ ደግሞ ማጨብጨባቸውን እንጂ ለምን እንደሚያጨበጭቡ እንኳን ራሱ አያውቁም። በቃ አሁን ይኸውልሽ አሁን ማድረግ ያለብን ምንድን ነው መሰለሽ? አሁን ወደ ፕራክቲሱ ወደ ትክክለኛው ቦታ ለመሄድ ምንድን ነው ያው ያገቡት ነገር አለ። ከዛ ውስጥ ጣርቶ 10 ሰውም ሊሆን ይችላል፣ 5 ሰውም ሊሆን ይችላል፣ 15 ሰውም ሊሆን ይችላል። ስለዚህ ያ ሰው ፐርሰኑ በቃ ፈቃደኛ ነው ለመታየት ለመክፈልም ካለብኝ ይከፍላለሁ እስካለ ድረስ ያንን ደግነቱንም ክሬዲቱን መርሳት የለብንም። ትናንትና ሙኒት አንደኛ ብለን ትመተናል። ዛሬ ደግሞ የሆነ ነገር ሲፈጠር ደግሞ ማዋረድና ማጣጣል የለብንም። በዛ ነገር ባላንስ ነገር አልተናገረንም። ባላንስ እናድርገው ነው የምልሽ እኔ። ባላንስ ይሁንና
እስከተከፈለ ድረስ እኔ ምንም ወንጀል የለውም። በቃ ኦኬ ከተከፍሏል፣ የሆነ ነገር ሆኗል፣ አለን የሚሉ ሰዎች ነው ተብለዋል። ካላቸው ይከፈላል፣ ከሌላት ደግሞ እኛ ለምነን ደግሞ ከሰው እነሱ ገንዘባቸውን እንዲያገኙ እናደርጋለን። ችግር የለም። አብሽር አንቺ ብቻ ድምፅ ስለሆንሽ ኖ ነገሩ ነው የምልሽ እኮ ለምንድነው እናንተ አዋጣችሁ የምትከፍሉት? እባክህ ኖ የመጨረሻውን ደረጃ ልጆቹ ገንዘባቸውን አያጡም ነው የምልሽ እኮ ልጆቹ ገንዘባቸውን አያጡ ብልሽ ነው። እኔ ደግሞ ኖ ጃጓርዬ ብር ማለት አቧራ ማለት ነው። ብር ማለት ይሄዳል ይመጣል። አቧራ ማለት ነው ለእኔ ብር ማለት ገባ ካለ የነዛ ልጆች የተጎዳውን ስነ ልቦናቸውንስ ምን ልታደርጉት ነው? እንግዲህ ያው እነሱም ለመጠቀም ለማግኘት ነው የመጡት አይደለም። በዛ መሀል ላይ ችግሮች አሉ፣ መሞትም አለ። እንግዲህ ይሄ ነገር ተከሰተ። ይሄ ነገር ሲከሰት ደግሞ መፍትሄ አለው። እኔ ይቅርታ ጃጓርዬ ሶሪ ለእኔ ምናለ አንተን ስለምወድቅ ስለማከብርክ ምናምን ገለመላ አይደለም። እኔ ለምሳሌ አንተ የአረብ ሀገር ሴቶች ናቸው ብለህ ሳትንቅ ጊዜክን ሰዓትክን ለዚያውም ሌብሎችክ ያላይደሉ ሴቶች እየረገጡክ በየገዝቱ ቁጭ ብለክ ዝቅ ብለክ እየተሰደብክ ራሱ ዋጋ የምትከፍልልን ወንድማችን አለ። መብረቁ ለምሳሌ አንድ ቀን እኔ ላይቭ ጎሉ ላይ ዩኒቨርስ ወይንም አንበሳ እንደሌሎቹ ቲክቶከሮች አስቀምጧቸው አላውቅም። ለምሳሌ መብረቁ እዚህ ጋር የሰውን ፎቶ አምጥቶ ሲለጥፍ በቤተሰቦቹ ህይወት ራሱ ፈርሞ ነው ብዬ ነው ማምነው። ለእኔ መብረቁ ነው ጀግና። ይቅርታ እሱን እናምናለን ነጅዬ። አሁን በዛ መልገድ ሰውን ደግሞ ከምናሳጣው አትሊስት ያለውን ነገር ተነጋግረን ያንን እያሳጣውኝ አይደለም ቅሬታዬን የተናገርኩት። ልክ ነሽ አንቺ እኮ ትክክል ነሽ እኮ ራይት ነሽ። ግን ያልተረዳሽው ነገር አለ ነው ያልኩት እኔ። ያልተረዳሽው ነገር ደግሞ ምንድን ነው? የሆነ ነገር ተሰርቷል፣ የሆነ ነገር ጥፋት ገብቷል። ያ ደግሞ ይሶርት አውት ይሆናል ማለት ይቀረፋል ማለት ነው። አዎ ግድ የለም ተይው። አሁንና ወደ ሌላ ርዕስ እንግባ። አሁን እሱን ተይው በቃ። አልጠይቅም እኔ እነሱ ወዳጅ ስለሆኑ ለእነሱ አረብ ሀገር አሁን ራስ ወዳድ ምናምን መስለው ስለሚታያቸው ጃጓር በቃ በጃጓር ቤት በጣም ጀግና ነች፣ በጣም ሰጭ ነች ምናምን የሚባል ነገር የለም። አባቴ አንተ ነህ ሰጪው። ትቀልዳለህ እንዴ? እኔ በነገራችን ላይ ገንዘብ አያስጨንቀኝም። ማለት አይምሮ ከተበላሸ ነው ሁሉ ነገርን የምታጣው ጃጓር። እኔ ለምሳሌ ታምሜ ራሴን አክሜ ራሴን ያዳነው ሴት ብኖር እኔ ነኝ። ለምሳሌ አይምሮዬን ማጥቻቃለሁ፣ ራሴን ማጥቻቃለሁ፣ ሁሉ ነገሬን ማጥቻለሁ። ምናልባት እነዛ ሰዎች ደግሞ እኔስ ራሴን አከምኩኝ በራሴ፣ እነዛ ሴቶች ደግሞ ራሳቸውን ማከም የማይችሉ ሰዎች ሊሆኑ ጃጓር ብዙ ማውራት እየፈለጉ ያነጋገር ችግር ያለባቸው ብዙ ማውራት የማይችሉ ሰዎች አሉ። እንኪው ለጊፍቱ ይካል ወይኔ ነጂዬ በቃ አይ ነው አንቺ ስሜታዊ ትሆኛለሽ። እና በጣም ያሳዝናል ብቻ ቴንኪው ግድ የለም ያው ሁሉም በሂደት ይሆናል። አይ ነው አንቺ ስሜቱ ይገባሻል። የአረብ ሀገር ሴቶች እንዴት አድርገው ገንዘቡን እንደሚያመጡት ከየት እንደሚያመጡት እንዴት እንደሆነ ሰርተው የሚያመጡት ታያለሽ። አለ አንሰጥም ብለው በአደራ የሰጧቸውን ገንዘብ እንኳን የሚነጥቁ አሉ። አይደለም እንዴ? እንደነዚህ አይነቱን ሰዎች ነው አሁን አሳደን መያዝ መርገጥ። እየተሰደብሽም ቢሆን ያችን እሺ አሁን ለምሳሌ ዱባይ ላይ ያችን ሴትዮ ለምንድን ነው ሙኒት እርምጃ እንዲወሰድባት ያላደረገችልን? የእውነት ለኢትዮጵያ ስደተኞች የሚሰሩ ከሆነ አሁንም ቢሆን መከንሰል ብቻ ነው እንደ የሚያውቁትኝ። ያችን ሴትዮ ከአንተ ጋር ስትሞጣሞጥ የነበረችውን ሴትዮ የሰው ሀቅ ይዛ እሷን ሴትዮ ለምን ለህግ አያቀርቡልን? ህግ አለበት ሀገር አይደል የሚኖሩት? ያሳዩ በሚዲያው ያው ቪዲዮ አይተሻል ተለጥፎ። እንግዲህ ከአሁን የቤተሰብ
ትለጥፎ ያው ልትለይባል ነው ልትጋለጥ ነው ማለት እንደዚህ አይነት ሰው ዱባይ እስካለች ድረስ በደቂቃ ውስጥ ያገኟታል እነ ሙኒት ስራችን ብለው ከያዟት። አዎ ሽምግልና ልትሄድ ነው ልታግዘን ነው። እሷም እኮ አሁን እቺ ልጅ እንትን ለማለት ያው በተቻለ አቅም ደግሞ እሷ ስራዋንም ትታ ወደዛ ሄዳ ልታግዘን ነው። ይሄን ነገር ለእንደዚህ አይነት ሰው ሽምግልና ምናምን ጊዜ ሁሉ ራሱ አይሰጠውም። ጃጓር ስታናግራት እንኳን በስነ ስርዓት እያናገረች ካልነበር አይ ነው ይባ ሰው እንደዛ ነው እኮ ታዲያ ይሰርጉል ጊዜ። ስለዚህ ለአረብ ሀገር ሴት ደግሞ አረብ ቤት ተቀጥራ ለምትሰራ ሴት ደግሞ በዚህ ሰዓት የ4,000 ሪያል ማለት ወላሂ ለሷ 4 ሚሊዮን ብር ነው። ለአረብ ሀገር ሴት ለአረብ ቤት ተቀጥራ ለምትሰራ ሴት በዚህ ሰዓት ደግሞ ይቅርታ እኔ ሶሪ ለምን እናት ጉችም ስታጠፋ ባያት ለጉችም የምሰጣት የማነሳው ቅሬታዬን ነው የገለጽኩት። ገባህ አይደለ? ልክ ነሽ ነጂ፣ አንቺ ትክክል ነሽ። ይኸውልሽ አንቺ ያልሽው ነገር የቁምሽበት አካል ለማን እንደሆነ እናውቃለን። ለማን? ለተጎዱት ልጆች ናቸው። ለተጎዱ ለተበደሉ የቆምሽው ትክክል ነው። ያ ነው። ግን እኛ ደግሞ አሁን የያዝነው ያው ነገሩን በሽምግልና ስለተያዘ በራሷ ፍቃድ ራሷ አለች። እንደውም ያለብኝ ያው ብላ ቪዲዮ ሰርታለች። እኔ ስራው ተበላሽቷል እና የሁሉም ይመለሳል አለች። ከዚህ በላይ ፍርድ ቤት ብትወስጂ ሰው ሰርተሽ ክፈይ ነው የሚለው። ፍርድ ቤት ብትወስጂ ሰውን የምታቆሚው ሰርተሽ ክፈይ ይልሻል። ሌላ ነገር አይልሽም። የትም ብትወስጂው ከዛ በላይ የለም። ስራ ተበላሽቶብኛል ሲባል ስራ ይበላሻል። አንዳንድ ጊዜ ይነሳል፣ ይወድቃል። ይህ እስከሆነ ድረስ ካመነ ድረስ ያንን ደግሞ እስከ ክፉ ነገር ብለን እስከ መጨረሻው መናገር የለብንም። ለምን በደጉ ጊዜም እንፈልጋቸዋለን። እነዛ ሰዎች ደጋግ ናቸዋ። ስለዚህ ያ እንዳይሆን ነው ሙልጭ አድርገን ያለውን በሩን ጥርቅም አድርገን ድረስ በኋላ መክፈት እስኪያቅተን ድረስ አንናገር ነው ያልኩት እኔ። ለምን ይሄ ገንዘብ እስከተከፈለ ድረስ ነገጥማት ደግሞ ለጥሩ ነገር እንፈልጋቸው ይሆናል። ለበጎ ነገር እንፈልጋቸው ስለሚሆን ዝም እንበል በቃ። ያለው እኔ መቼ ነጥብ እንዳያስኩኝ ታውቃለህ? ጃጓር ያቺ ልጅቱን እኔ እንግዲህ አላውቃትም። እቺ አንዷን 10,000 መብረቁ ቤት እያለቀሰች የነበረችው በባለፈው 10,000 ድርሃም ምናምን በላይ ብላ ያ ኦሮሞ ልጅ መታ ገኒ ናት ምናምን የምትባለው ያቺ ገኒ መታ ለሱ ራሴን አሳልፌ እሰጣለሁ አይደለም ብር ብላ ያንን ብር ከፈለችለት መሰለኝ። ይሄ ራሱ ጥፋት እንደሆነ በህዝብ ፊት መጀመሪያ እሱን ተናግራ ምናምን ነበር ለልጅቱ ብሩን መመለስ ያለበታ በሙሉ ኮንፊደንስ ልጁ ምንም ጥፋት እንደሌለበት ሁሉ ኮንፊደንስ እንደዛ ብላ ስትናገር ነው ፍትህ የሚባል ነገር እንደሌለ ከኛ ከአበሻዎች የተረዳሁት። ብሩ ምናልባት ከፈለች ስላላት አውጥታ ከፈለች። አንዱን እያስለቀሰክ ለአንዱ ስለከፈለክ ላሞግስክ ነው ወይንም አልካድክም ብዬ ስጠራኝ አቤት ብዬ ስለመጣው ነው። መብረቁ ስላለ ነው አቤት ብላ የምትመጣው። አስረግጬ ነው የምነግራት። መክሰስ ካለባት ሂዳ ትክሰሰኝ። እኔ ነጅ ነኝ። አናቅም እንደ ድሮ እሺ መብረቁ ስልክ ይዘህ ነበር? አዎ። እና እንደዛ ነው በቃ። እንግዲህ ሌላ ፕሮግራም አለ ዛሬ አለኛ ከሰዓት ማታ አካባቢ በጊዜ ይገባል ነው ፕሮግራም አድርጋችን ጭራሽ እና ምን ይያዛል እና እንደ ሀሳብ ለምን ቢሮ እኮ ያስፈልግ ነበር መብረቁ። የምር ቢሮ ኢኮኖሚ የምቀመጥበት እኮ ቢሮ እኮ አየካ የአረብ ሀገር ሴቶች ግን ማለት ነው አባቴ ሙት ወላሂ ቀሰመን ብላ የሚሆናቸውን ሰው አያውቁም።
ለነሱ የሚሰራን ሰው ለነሱ የሚሟገትላቸውን ሰው አያውቁም። እንደኔ ለመብረቁ እኔ አቅም ቢኖረኝ ለምሳሌ መክተብ ሁሉ ራሱ ብከፍትለት ብዬ የምመኝ ሴት ነው። የኛ ህዝብ በመስጠት ነው የሚያምለው። በቃ የሆነ ቦታ መጥቶ ሸጎጥ ሲያደርግ ልካየ በቃ የደሃ አባት የደሃ እሷ ምናምን ገለመለ። ለምንድነው ሁሉንም ነገር ከመስጠት ጋር የምታያይዙትኝ? ከመስጠት በፊት እኮ ይለና ይቀድሟል። ገንዘብ እኮ አቧራ ነው፣ ይሄዳል ይመጣል። ዋናው ጤና ነው፣ ደህንነት ነው። ደህና ከሆናችሁ ሁሉም ነገር ፈጣሪ የሆነ ፈተና እንኳን ሲያመጣባችሁ ፈጣሪ በሆነ ነገር ይክሳችኋል። እና ማንኛውም ሰው መጥቶ እዚህ ጋር ገንዘብ ሲሰጥ ልባችሁ ባይደነግጥ፣ ሀቅን ደግሞ ከገንዘብ ጋር ባታያይዙት ነው የምለው። ጨርሻለሁ። እናታችሁን አስቀይሜባችሁ ከሆነ ጃጓርዬ ነበር ሶሪ። እኔ ቅሬታዬን ያቀረበውትኝ ሌላም ሰው ቢሆን ተቻለሁ። ወደፊትም ቢሆን እኔ